ማየ ስልኪና ውስጥ ብትከቶ ይወግ ይሞሪ ያለ በዚህ ማየት እንችላለን ሁሉም ነገር። ሁለቱንም ቁጭ አድርገን እናናገራቸዋለን። አሁን ራስሽን አሞሻል። ይኸውልሽ ሁለቱን አናግረን እውነቱ የቱ ጋር እንዳለ ካወቅን በኋላ መወሰን ያለብንን ነገር ቁጭ ብለን እንወስን። ልጄን አባቷ በደንብ አድርጎ ሰርቷታል። የድሮ አይቢ እዚህ የለችም። የድሮ አይቢ መሆኖች አሁኗ መዋሸትን ፈጽሞ አይወዱት። ለመጨረሻ ጊዜ ልጠይቅሽ፣ አባትሽ ሳይነሳ እውነቱን ንገሪኝ። ይህን ስታረግ አይተሻታል? አላየሻትም? እማዬ አላመንሽኝም አይደል? ይህ ነገር ስታረግ በስልኬ ቀርጫታለሁ፣ አሳይሻለሁ። ዋት? አዎ ቀርጬሻለሁ። ቆይ እማዬ ስልኬን ላምጣ፣ አሳይሻለሁ። እሷ ስልክ ነው አይደል እንዴ? ቆይ እኔ ምን አድርጌ ነው የምትይኝ? እንዴ እኔ እህቴ ጋር አርፋለሁ ብዬ አይደል እንዴ የመጣሁት? ባህር አቋርጬ የመጣሁት አንቺን ብዬ አይደል እንዴ? ዋትስ ሮንግ ማርቲ? ምን ነው ረሳሽው እንዴ? ማታ እኮ ሰዓት ላፊ መንጨቃጨቅ ስላልፈለኩ ነው እንጂ ያረግሽውን ታውቂያለሽ። ማርቲ ቀለል አድርጊው በቃ። እሱ እኮ ትላንት ነው የሆነው አይደል እንዴ? ዛሬ ደግሞ ሌላ ቀን ነው። እኛለሽ በማየ ፊት ምትከጂ ከሆነ ራስሽ ችግር ውስጥ ነው የምታገኘው። ጥሩ ማን ቀድሞ ችግር ውስጥ እንደሚገባ እናያለን። እሺ ደረጀ ቤተሰቡን ከመበተን ለማዳን እንግዲህ የሚችለውን ያክል ጥረት እያደረገ ነው። ከመጀመሪያ ጀምሮ እንግዲህ ቤተሰቡ ሲተራመስ ወይም ደግሞ ይህ ችግር ሲፈጠር ብዙ ነገሮችን ቻሌንጅ አድርጎ ሁሉም ነገር ለማስተካከል ብዙ ነገሮችን ጥሯል። ከዚህ የመጀመሪያው እንግዲህ በተለይ ዳጣ እዚህ ቤት ከመጣ ጀምሮ ያለው ነገር በጣም ከባድ ነበረ። ቤተሰቡ ማናት፣ ከየት ናት፣ እንዴት ናት፣ ለምን መጣች የሚለው ጥያቄ ከብዙ ሰው የሚነሳ ሀሳብ ነበረ። ከዛ በመቀጠል ደግሞ የእሷ እንዳለ ሆኖ ወዳው ከ6 ወር እርደ ዘሞ ከዛች በኋላ የሰላም ማርገዝ በጣም ሌላኛውን ጫና ያመጣው ጉዳይ ሆኖ ቆይቷል ማለት ነው። እሱም በጣም ከባድ ነው። ምክንያቱም እንደሚታወቀው እንግዲህ ሰላም በዚህ ቤት ውስጥ ከ20 ዓመታት በላይ የቆየ ሴት ናት። ግን በ20 ዓመታት ውስጥ ስትቆይ እዚህ ቤት ውስጥ በቃ ምንም አይነት ነገር ምንም የላትም። ትዳርም ምንም በቃ ምንም አይነት ነገር እዚህ ጋር ያሳየችውም ስታሳይም የነበረው ምንም አይነት ነገር እንደሌለ ነው የሚታወቀውና እንግዲህ በዛ አማካኝነት ያለው ነገር በጣም ከባድ ነበረ። ቤተሰቦቻችን ከዚህ በዛ የተነሳ እንግዲህ እንደሚታወቀው ማርታ ብዙ ጥያቄዎች የአካባቢው ሰው ማህበረሰቡ የሚሰጠው ጥቆማ ማለት ምንድነው? ከየት እንዴት ጀምሮ ነው እንደዚህ የሆነው? ከየት ነው ከማን ያረገዘችው? ሰላም እንዴት ነው ይሄ እርግዝና የመጣው? በቃ ብዙ ነገሮች ጥያቄዎች ሲመጡ በቃ ደረጀም በእርግጥ እዚህ ቦታ ላይ ምንም የሚያውቀው ጉዳይ የለውም ነበረ። እንግዲህ በተለይ በሰላም እርግዝና ጉዳይ የሚያውቀው ጉዳይ የለውም ደረጀና በዛ አማካኝነት እንግዲህ ብዙ ቻሌንጆች ገጥመውት ነበር። ደረጀም ብዙ ነገሮችን ለማስተናገድ ተገዷል። ብዙ ነገሮችን ሰምቶ እንዳልሰማ አይቶ እንዳላየ ነገሮችን ለማለፍ ብዙ ሙከራ አድርጓል። ግን ምንም ያክል ለማለፍም ሆነ ነገሮችን ለመተው ቢሞክርም ግን ነገርዮሹ እሱን እየለቀቀው አልነበረም፣ ወይም ደግሞ ሲከተለው ነበር ጉዳዩ። በዛም አማካኝነት እንግዲህ ብዙ ቻሌንጆች ገጥመውታል። ህይወቱን፣ ትዳሩን፣ ልጆቹን፣ ቤቱን ለማትረፍ የሚችለውን ያክል ሲያደርግ ነው የቆየው። በተለይ ደግሞ ዳጣ እዚህ ቤት ከመጣች ጀምሮ ነገሮችን ለማስተካከል ዳጣ ከዚህ ቤት እንዳትወጣ ለማድረግ ማርታ ደግሞ ይህን ሁኔታ እሱ በሷ መንገድ ያውቃ ሌላ ችግር እንዳይፈጠር በተለይ አብጌል ደረጀ ድርቅናዋ ለምን የሚለው ጥያቄዋ በቃ ሁሌ ስትቆጣ ስትናደድ የምታሳየው አክሽን በጣም ለሱ ግራ ሲያጋባው ነበረ። ምክንያቱም የሆነ ቀን ይሄ ነገር አደባባይ ወጥቶ ወይ ደግሞ ቤተሰቡ ተመሰቃቅሎ እንዳይል በጣም ይፈራ ስለነበረ ማለት ነው። እሱን ነገር ለማስተካከል ዳጣንም ድጋሚ እንዳይከፋት ለማድረግ ምክንያቱም እስከዛሬ ብቻዋን ጎዳና ነው ያደገችው ችሊሶ አሁን ደግሞ ሌላ ችግር እንዳይፈጠር የሚችለውን ነገር ሲያደርግ ነበር የቆየው ማለት ነው። እሱ በመጨረሻ እንግዲህ ደስ በሚል ሁኔታ ሁሉም ነገር ሊጠናቀቅ እንግዲህ ጫፍ ላይ ነው ያለው። አሁንም አለቃ የሚባል ነገር አይደለም፣ ግን ያው እርግጠኝነት እንግዲህ በሰላም ይጠናቀቃል ብለን ተስፋ እናደርጋለን። ምክንያቱም ያው ሁኔታ ነገሩ ትንሽ አስቸጋሪ ስለሆነ ማለት ነው። ስለዚህ በጣም ደስ የሚል ነገር ነበረ። ያው እንግዲህ አቶ ደረጀ ብዙ ቻሌንጆች አሉበት አሁን ላይ። በተለይ ደግሞ ሰላም ልጁ ያረገዘችው ልጅ መጀመሪያ የማን ነው ለምን ስሜ ይጠፋል እያለ እሱ ሲቆጣ
ሲን የነበረ ሰው መጨረሻ እንግዲህ ልጁ የሱ እንደሆነ ከሰላም ሲሰማ ሰላም ይሄን ነገር ስትናገር በቃ ከአእምሮ በላይ ነው። በጣም ነበረ የደነገጠው። ጀስት የሚያስደነግጣል። ምክንያቱም በፍጹም አስቦት የማያውቅ ጉዳይ ነው ይሄ ነገር በፍጹም በህልሙ ማለት ነው። ምክንያቱም እሱ የመጀመሪያ ስህተቱ ወይም ደግሞ ዳጣ በተወለደችበትን መንገድ እንጂ ይሄኛውን ፕሮሰስ ወይም ደግሞ ሰላም ይሄንን የማርገዟን ጉዳይ የሚያውቀው ጉዳይ የለውም። ምክንያቱም ይሄንን ሰላም ራሷ ነች ይሄን ነገር ያደረገችው። ምክንያቱም ደግሞ ያው ልጇን ለመተካት የጠፋችው ልጇ በዛው ጠፍታ ቀረች ብላ ስታስብ የተጠቀመችው መንገድ ነው። እንግዲህ እሱ ሰክሮ በመጣበት ታይም ላይ ነው እንግዲህ ሂዳ አብራው አደረችው። ስለዚህ ያን ነገር መፈጠሩ ራሱ ደረጃ አያውቅም ስለነበረ እሱ ስሜቱ በጣም ከባድ ነበረ። እንግዲህ ያው በሚችለው መጠን ነገሮች ለማለፍ ብዙ ጥረት አድርጓል። ብዙ ውጣ ውረዶችን አስተናግዷል ማለት ነው ቤተሰቦቻችን። ግን ያው መጨረሻው እግዚአብሔር ይመስገን ብቻ አሪፍ ነገር ነው። አሁን ላይ እንግዲህ ያው ወንድ ልጅ የለውም ነበረ የወንድ ልጅ አባት አድርገዋለች ሰላም። በዛ ላይ ደግሞ ይችንም የሚወዳትን ቅመም የሆነች ልጅ አስተዋይ፣ በጣም ጎበዝ፣ ጠንካራ ዳጣን የመሰለች ልጅ አባት አድርገዋለች። ይሄ ደግሞ ለሱ በጣም ደስ የሚል ነገር ነው። ግን ቢሆንም ትንሽ እየደበረው ነበረ። ምክንያቱ ደግሞ ያው እንዴት አድርጎ መናገር እንዳለበት ግራ ስላጋባው ማለት ነው። ይሄ ነገር ያው ለማርታ እንዴት አድርጎ ማስረዳት እንዳለበት በጣም ግራ ስለመጋባቱ ነው እንጂ ሌላ ችግር የለውም። ሌላው እንግዲህ ዳጣና አብጌል ከብዙ ችግር ከብዙ ስቃይ ከብዙ መከራ በኋላ ዛሬ ላይ እግዚአብሔር ይመስገን ደስ የሚል ግንኙነት አይናቸው ያሉት ጀስት እህትማማች መሆናቸውን እያጣጣሙ ነው የሚገኙት። እሱ ደግሞ በጣም ደስ የሚል ነገር ነው። ደረጀም እንግዲህ እነሱ ተቃቅፈው ሲያያቸው አንድ ላይ ሆነው ሲያያቸው በጣም ልዩ ስሜት ነው የሚሰማው ከሚባል በላይ ማለት ነው። አብጌል ደረጀ እንደምታውቀው አሁን ላይ ይሄን ነገር ካወቀ ጀምራ ያላት ስሜቷ በቃ ልዩ ነው። ነገሮች የምታስተውልበት መንገድ በቃ ያንዳንዱ ነገር በጣም ደስ የሚል ታይም ነው እያሳለፉ ያሉት። ይሄ ደግሞ በጣም ደስ የሚል ነገር ነው ቤተሰቦቻችን። ያው ደግሞ ከዚህ በተሻለ ሌላ ጥሩ መልካም ነገር እንደሚሆንላቸው ተስፋ እናደርጋለን። ምክንያቱም አብጌል አሁን ላይ በጣም የተሻለች ሰው ሆናለች። በጣም ማለት ነው ያንን የበፊቱ ክፋቷን ያንን ተንኮሏን ሁሉ ትታሁን ለቤተሰብ ሀሳቢ ተቆርቋሪ ልጅ ሆናለች እና ይሄ ደግሞ በጣም ይበረታታ ነው ቤተሰቦቻችን። ቀጣይ ደግሞ እንግዲህ ማርታም አውቃ ይሄን ነገር ሁሉም ቤተሰቡ ምንም ሳይጋጭ ሳይጣላ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። እንግዲህ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካሙን ጊዜ ሁሉ ተመኘው። እንወዳችኋለሁ።